አለው። ምንድነው አላማችሁ ግን? ህዝቡን አስለማችሁ ሊጨርሱት ነው? ሰው ወዴት ሄድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ አለ። ሰላም ነው፣ እግዚአብሔር ይመስገን አለን። እሺ የምታዘዝ ጥያቄ እስልምናን ማወቅ ፈልጋለሁ። መልካም። ኢስላም ብሎ ማለት ምን ማለት ነው? ኢስላምን የደነገገው ማን ነው? ኢስላምን ለመሆኑ ነብያቶች የሰበኩት ሃይማኖት ነው ወይንስ አይደለም ወደሚለው እንምጣ። አንድ ሰውስ ሙስሊም ከሆነ በዚህ ዓለምና በቀጣዩ ዓለም ምን ቃል ተገብቶለታል ወደሚለው እነዚህ ወሳኝ ወደሆኑ ነገራቶች እንምጣ። ኢስላም ማለት ምን ማለት ነው ከሚለው ስንጀምር አልኢስላም ሁወ አልኢስቲስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወአህሊህ። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው ለአምላክ ራስን ማስገዛት ማለት ነው። ራስን ለእርሱ ብቻ ማስገዛት ማለት ነው። በእርሱ ላይ ቅንጣትን ሳናጋራ፣ በእርሱ ላይ ቅንጣትን ለሌላ አካል አምልኮን ሳንፈጽም ለእርሱ ብቻ አምልኮ ፈጽም። ይህ ነው ኢስላም ብሎ ማለት። ለአላህ እጅ መስጠት፣ ለአላህ ታዛዥ መሆን ማለት ነው። በነቢያት በኩል ያወረደውን ህግና ስርዓት በመከተል እርሱን በብቸኝነት መገዛት هذا هو الإسلام። ይህ ነው ኢስላም ብሎ ማለት። ኢስላምን አምላክ ራሱ እንደደነገገው ይነግረናል። ሰዎች ዘንድ እዚህ ምድር ላይ የተደነገገ አይደለም። አምላክ ራሱ ፈጣሪ ለነቢያት ደንግጎ የሰጣቸው ሃይማኖት ነው። شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى إنه يهن اسلمنا هيمانوت أني أملاكاتها الله دنق كلاتشو إلنا كذي ما فيت لا نوح لا أبراهام لا موسى لا مسيح دنقجوا ينبرون إيارك قلبك على النجرة ولله تعالى يا أباتاتشو يا أبراهام هيمانوتنا يالي نقرنا بسورة الحج ما جرشها لي الله سيناقر من هذا وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم إلى يهسلم لنا هيمانوت يا أباتاتشو يا أبراهام من قدنا ويالي نقرنا ياشو أملاك الله سبحانه وتعالى اسلمنا بتشاي يدنقق هيمانوت رسول بتشان دهون ينقرنا إن الدين عند الله الإسلام إلى البسورة العمران لي كأني كأملاكاتشو زند تككلن ياو كتتن ياو هيمانوت اسلمنا بتشانو إلى كسلمنا وجللان هيمانوت يزاشو بتبتو يتنسايكن ወደ ጀሃነም ነው የምትሄዱት ብሎ ከወዲሁ ተናግሯል። በሱራ አልዒምራን ላይ ሲናገር ምን አለ? ወመን የብተጊ ገይረ አልኢስላም ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም ነገር አለ። በቀጣዩ ዓለምም ከከሳሪዎቹ ሰዎች ከገሃነም ሰዎች ይሆናልን ብሎ ተናገረ። ሌላው ነገር ነቢያቶች ምንድነው የሰበኩት? ሃይማኖታቸው ምን ነበር ወደሚለው እንምጣ። ኖህ ሙስሊም እንደነበር ቃል በቃል ይናገራል። በሱራ ዩኑስ ላይ ምን አለ? ኖህ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አምላክ ሙስሊም ሁን ብሎ ነው ያዘዘው። አብርሃም ሙስሊም ነበር፣ ልጁ ኢስሐቅ ሙስሊም ነበር፣ የኢስሐቅ ልጅ ያዕቁብ ሙስሊም ነበር። የያዕቁብ 11 ልጆች ሙስሊሞች ነበሩ። በሱረት አልበቀራ ላይ ይህን ሲናገር ምን ይላል? ወመን የርገቡ ዐን ሚለቲ ኢብራሂም ኢላ መን ሰፊሀ ነፍሰህ ወለቀድ እስጠፈይናሁ ፊ ዱንያ ወኢነሁ ፊል አኺረቲ ለሚነ ሷሊሒን ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን ይላል። እኔ ጌታው አምላክ አላህ አብርሃምን ሙስሊም ሁን ባልኩትም ጊዜ እነሆ ለዓለማቱ ጌታ ለአላህ ሙስሊም ሁኛለሁኝ ታዛዥም ሁኛለሁኝ ብሎ ተናገረ ይላል። አብርሃም ይህን እስልምናን ለልጆቹ አስተላለፈ። ወወሳ ቢሃ ኢብራሂሙ በኒህ ይላል። ይችንም እስልምናን ሃይማኖት የአምላክን ሃይማኖት አብርሃም ለልጆቹ ተናዘዛት ይላል። ወያዕቁቡ ያዕቁብም እንደዚያው ያ በኒየ ልጆቼ ሆይ አለ ኢነላህ አስጠፋ ለኩም ዲን እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻን የመረጠላችሁ ፈላ ተሞቱነ ኢላ ወአንቱም ሙስሊሙን አደራ ልጆቼ ሙስሊሞች ሁናችሁ እንጂ በሌላ መንገድ ላይ እንዳትሞቱ አላቸው ይላል። ልጆቹም በዚሁ ላይ እንደጸኑ ቃል በቃል ይናገራሉ። እዚያው ላይ ወረድ ብሎ ምን አለ? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን በዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። የያዕቁብ ልጆች ቃል በቃል ወነሕኑ ለሁ ሙስሊሙን ይላሉ፣ እኛ ሙስሊሞች ነን እያሉ ይናገራሉ። ከያዕቁብ ልጆች መካከል ዮሴፍ ተመርጦለት ነበር። አላህ ስብሓነሁ ወተዓላ ነቢይ አድርጎታል። በግብፅ ሀገር ላይ ንጉሥ አድርጎታል። ዮሴፍ ምን አለ ሲናገር? ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ። አደራ አምላኬ አላህ ሙስሊም አድርገህ ግደለኝ ብሎ ተናገረም ይላል። እነ ሎጥ ሙስሊም ነበሩ። ፈማ ወጀድና ፊሃ ገይረ በይትን ሚነል ሙስሊሚን። ሰለሞን ሙስሊም ነበር። ኢነሁ ሚን ሱለይማነ ወኢነሁ ቢስሚላሂ ረሕማን ረሒም አላ ተዕሉ ዐለየ ወእቱኒ ሙስሊሚን። ልክ እንዲሁ መሲሁ ያስተማራቸው ሐዋርያቶቹ ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። በሱረቱል ማኢዳ ላይ ቁጥር 111 ላይ የመሲሁ ሐዋርያቶች ቃል በቃል ሐዋርያቶች ሙስሊሞች ናቸው ብሎ ተቀምጧል።
ራሳቸው እኛ ሙስሊሞች ነን ብለው ተናግረው ተቀምጠዋል። ወኢዛ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ሐዋርያቶች እኛ ሙስሊሞች መሆናችንን መስክር አሉም ይላል። እና ይህ ነው በመጨረሻው ዘመን ላይ ይህንን ህዝብ አላህ ሱብሓነሁ ወተዓላ ወደ ቀደሙት ወደ ነቢያት መንገድ ለመመለስ ዘንድ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አስነሳቸው። በቀደምት ነቢያት መንገድ ላይ አደረገና ህዝብን ሁሉ ለዚያ ለአንዱ አምላክ እንዲያስገዙና እንዲያስመልኩ እንዲያስተምሩ ላካቸው። ሌላ ምንም ያደረጉት ነገር የለም። የአብርሃምን መንገድ፣ የኢስሐቅን፣ የያዕቆብን የእነዚህ ታላላቅ ነቢያትን መንገድ ተከተሉ፣ ለአንዱ ለአምላካችሁ ለአላህ ብቻ ተገዙ እያሉ ህዝብን አስተማሩ ማለት ነው። አላህ ሲመሰክርላቸው በቁርአን ላይ ምን ይላል? በል ጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። በእውነትም ሙሐመድ እውነትን ይዞላችሁ የመጣው ቀደምት ነቢያትንም እውን ብሎ አጽድቆላችኋልም ይላል። ታቻላረ هذا هو الاسلام ይህ ነው እስላም። እስልምናን ታዲያ ለተከተሉ ሰዎች አምላክ አላህ በቀጣዩ ዓለም ምን ቃል ገብቶላቸዋል ከተባለ ቃል በቃል በቁርአን ላይ ገነትን ቃል ገብቼላቸዋለሁ የዘላለማዊ ህይወትን እሰጣቸዋለሁ ብሎ ይናገራል። በሱረቱ ዘኽሩፍ ላይ አላህ ምን ይላል? الذين آمنوا بآياتنا وكانوا مسلمين ادخلوا الجنة እነዚያ ሙስሊም የሆኑትን ገነትን ግቡላቸዋለሁ እያለ ቃል በቃል ይናገራል። إن الذين آمنوا وعملوا الصالحات لهم جنات النعيم ይላል። እነዚያ በእኔ በአላህ በአምላካቸው በእኔ አምነው መልካምን ለሰሩ ሰዎች ገነትን ቃል ገባላቸዋለሁ የገነትን ጸጋ ገብቼላቸዋለሁ እያለ ይናገራል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ለተወለዳቸው ሲያበስሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍስ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ይናገራሉ። هذا هو الإسلام። እሺ ሚውትሽን አንሺው። እሺ እስልምና ለመቀበል ዝግጁ ነሽ? አዎ። እሺ የምለውን ቃል አብረሽኝ ለማለት ተዘጋጅ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። አላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ይባላል። የምስክር ቃል ማለት ነው። ምስክርነቱም ስለ አምላክሽ ነው። እንዲሁም ደግሞ በዘመኑ ስለተላከልሽ ነቢይ ነቢይነትን መመስከር ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት አለው። ምንድነው አላማችሁ ግን? ህዝቡን አስለማችሁ ሊጨርሱት ነው። ሰው ወዴት ሂድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ የመዳን ቀን ዛሬ ነው ልጆች። ይህ የጌታ ፈቃድ ነው። አምላክ አላህ ሱብሓነሁ ወተዓላ ቀድ አፍለሐ አልሙእሚኑን አለ። አማኞችን በእርግጥም ዳኑ ይላል። አራት ነጥብ የምእመናን ምዕራፍ የሚል ራሱን የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል ቀድ አፍለሐ አልሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳኑ። አራት ነጥብ አያርም። ወደ ነቢያት መንገድ ነው። ወደ ነቢያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርች ነበር አንዲት ልጅ ትናንትና በጠየቀችው ላይ እንዳጋጣሚ ዝም ብዬ ገባ ስለ እንዳለ የስድብ ማለት። አረ ክርስቲያኖች አስተውሉ፣ የተናገርኩትን ነገር አስተውሉ። የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል ከሁለቱ መጽሐፍ አንፃር። በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል። ለነቢያት ደንግጎ እንደሰጣቸው፣ ነቢያት እንደሰበኩት፣ ሙስሊሞች እንደነበሩ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም። ክርስቲያን ሆኖ ብሎ አላዘዘም። ነቢያቶችም ክርስቲያን ሆኖ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ትውልድ እኮ አይጥፋ። ሙሐመድ እንደዚህ ነው፣ አላህ ሙሐመድ እንደዚህ ላድርገው እንዳለ ሰድባቸው። በምንድን ነው ጭንቅላታቸውን እየሞላቸው ያለው? ቆም ብላችሁ አስቡ። ወላሂ ለአዚም እነዚህ አስተማሪዎቻቸው እያጠፏቸው ነው ያሉት። ወደ ገሃነም እየጎተቷቸው ነው ያሉት። እዛቻለ አይደል? ሰው እንዴት አይ ይሄ መጽሐፌ ላይ እንዲህ አለ እንኳን የሚል አንድ እንኳን ይጥፋ። አይ እግዚአብሔር እንዲህ ብሎ ለነብያት ደንግጎላቸዋል ክርስቲያን ሆኖ ብሎ አለቀ በቃ። እንደዚህ ማድረግ እየተቻለ ካለ እዛቻለ አይደል? ያ አላህ ይመስገን። አላህ ይዲኩም። ነብዩ መሐመድን መሳደብ መልስ አይደለም እኮ ሰለላሁ ዐለይሂ ወሰለም። እርሳቸውን መሳደብ መልስ አይሆንም። እንደለ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልከዝህና መልስ ምንድነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ የተማር ነው ያጀማ
እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው። ሰው መጽሐፍ ቅዱስ ላይ ማስረጃ የለም እንዴ? የሂስትሪ ነው፣ ፊዚክስ ላይ፣ ሲቪክ መጽሐፍ ላይ እስልምና የመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድን ነው? ኬሚስትሪ መጽሐፍ፣ ሂስትሪ መጽሐፍ 8ኛ ክፍል ላይ ነው አይደለ? ሰው እንዴት ነው ከዚህ ማስረጃ ሊይዝ የሚችለው? መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ? መጽሐፉ ላይ የለም። ነቢያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዘዋል ወይ? የለም። ነቢያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተው ችግር የለውም። እሺ እንደው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላሉ ወይ? የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዛው መስረጃውን ጠቅሼላችኋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ የተሰጣቸው። አያችሁ አይደል? ክርስቶስ ከነበረበት ዘመን ድረስ ከቀደምት ነቢያትም እንዲሁ አንዲትም ቦታ ክርስቲያን ነው ተብሎ የታዘዘበት ቦታ የለም። እግዚአብሔር አላዘዘም። ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ እዛ ነገርኳቸው። ክርስቲያን ተባሉ ነው የሚለው። አምላክ ነው ያላቸው? አይደለም። ነቢያት ነው ያሏቸው? አይደለም። ሰዎች ናቸው ክርስቲያን ብለው ያወጡት ይሄን ስም። ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን የሚለው። እስልምና ስንመጣ ስል ነቢይ ራሱ አይደለም ያወጣው፣ አምላክ ራሱ። ወረዲቱ ለኩም ልኢስላም ዲና ይላል። ይህን እስልምናን ሃይማኖት ደነገግኩላችሁ ራሱ ይላል፣ ወደድኩላችሁ ብሏል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል ፈጣሪ ራሱ። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴና ለመሲሁ ደንግጌው የነበረውን እያለ ይናገራል። ለቀደምት ነቢያት እንደደነገገው ቃል በቃል አለ። መጽሐፍ ቅዱስ ላይ ያለው የለም ጭራሽ። እግዚአብሔር ነቢያቶችን እነ ሙሴን ክርስቲያን ሆኑ ብሏል ወይ? አላለም። እሺ እነ ሙሴ ህዝቦቻቸውን አዘዋል ክርስቲያን ሆኑ ብለው? አላለም። እሺ እኔ ክርስቲያን ነኝ ብሎ የተናገረ አንድ ነቢያን እንደው ለታሪክ ወፍ የለም። ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላችሁ መልሱ ምንድን ነው የሚሆነው? እኛ ሲያው መልሳችን ይዘናል። ወደዚህ ወደ ነቢያት መንገድ እንጠራቸዋለን። አላህ በቁርአን ላይ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱ ማለት ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ በላቸው፣ አስተላልፉ ብሏቸዋል፣ አዟቸዋል። ግዴታ እንደሆነ በእርሳቸው ላይ ይሄን ማድረሱ እናንተም ጭምር እንደተላኩ በቁርአን ላይ አላህ ይገልጻቸዋል። ቁል ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ተኽፉነ ሚነል ኪታብ ወየዕፉ ዐን ከሲር። እናንተ አይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ ለእናንተም ጭምር መጥቶላችኋል ይላል። ለዚህ ሙት ሳይመጣባችሁ በፊት ወደዚህ ወደ ነቢያት መንገድ ተመለሱ። ምሬ ቆም ብላችሁ አስቡ። እንዳለ ጭንቅላታችሁ ውስጥ የሚሞላችሁ እነዚህ ሰዎች ምንድን ነው ጥላቻ ነው የሚሰጧቸው? መጽሐፍ ላይ ያለ ነገር ቢያንስ ሰው እንትን ብሎ እምነቱን እርግጠኛ ሆነው እንዲይዙ እንኳን እንዲሄዱ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው እንደዚህ ነው እንደዚህ ይህ መልስ አይሆንም። ማንኛውም ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩ። አምላክ አላህ ምን ይላል? ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ እኔ በአንድ ነገር ነው የምመክራቸው፣ አንድ ሆናችሁም ወይንም ሁለትም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ ነው። ቆም በልና እስኪ ያለሁበት መንገድ ምንድን ነው? በመጽሐፌ ላይ አምላክ ይሄንን አዞኛል። ክርስቲያን ነቢያቶች ይሄን ነገር ሰብከዋል ወይ? የቱ ጋር ነው ያለው? ነገ ከሞት በኋላ ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ሊሄድ የሚችለው? በየትኛው ሃይማኖት ላይ ነው እንደቱን ያዘዘ? እዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነ አብርሃምን የነ ኢስሐቅን መንገድ ተከተሉ ነው ያሉት። የአብርሃም የኢስሐቅ የያዕቆብ የነዚህን መንገድ ይዘው ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በል ጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። ሙሐመድ በእውነትም እውነትን ይዞላቸው የመጣው የቀደምት ነቢያትንም መንገድ ነቢያትንም ሁሉ ያረጋገጠ ነው ይላቸዋል። ይላቸዋል ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳላቸው ለትውልዶች ይላል። ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። እነዚህ ከኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጽልናል። የጽድቅ ማማዎች ናቸው እነዚህ ነቢያት። የእነዚህን መንገድ ተከተል እያለን ያዘዛቸው ምን ይላል አላህ? ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው ይላል። ሁወ ሰማኩም ልሙስሊሚን ሚን ቀብል፣ አብርሃም ከዚህ በፊት ተከታዮችን ሙስሊሞች እያለ ይሰይማቸው ነበር ይላል። ሀዛ ለዚ ነድዑኩም ኢለይህ፣
ወደዚህ ነው እንጠራችሁ፣ ወደ ነቢያት መንገድ። በዚህ መንገድ ላይ አንድ ሆነን የነቢያትን መንገድ ተከትለን አብረን ገነትን እንግባ ነው፣ ከእሳት እንዳን ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማታ እንገናኛለን ኢንሻአላህ። መልካም ጊዜ ይሁንላችሁ።